የ9 ወር ነፍሰ ጡር ሆና በሞት እና በሽረት መካከል ሆና ራሱ ልሞችም ልድንም ትችላለህ ብለህ የሄድክ ጎበዝ ነህ። እና አንተ አሁን ልጅ የምትለው ነገር እኔ እንጃ። እኔ ብሆን እኔ ጫፉንም አላሳየም። የመጣው ምን ነው ልጅ የሚለው አውቆ እኮ እያስመሰለ ነው። ልጅህን እኔ ልንገርህ አንድ ነገር፣ እንደ ቪዲዮ ፍርድ ተተባለ ማለት ነው። አንተ ማንንም ተራስ በስተቀር ማንንም አትወድም፣ ወደህም አታውቅም። ለልጅ ለራስ ማድረግ የሰጠ ነው። ጨካኝ ነው። በጣም አዛኝ አይደለም፣ ጨካኝ ሰው ነው የምር። እኔ ልንገርህ በቪዲዮ አስተያየታ የመጨረሻ ጨካኝ ነህ፣ ክፉ ነህ። ለልጅ ለራስ ለደም ራሱ እንኳን ለትውልድ ማለት ነው ለራስ ለስጋህ ለነፍስህ ያልሆንክ ሰው እኮ ነው። እንኳን ለትውልድ ልጠቅም ማለት ነው። ገባ? ስለዚህ አንተ ምንም ብትን ምንም በቃ አንድ ሰው ጥሩ ሰው ነው ብሎ ሊገድፍህ አይችልም። አንዳንድ ዝሙተኛ ያንተ እንትኖች ሳልሆኑ በስተቀር ያንተ ዝሙትን የሚገድፉ አሉ አንዳንዶቹ። ስለዚህ ገዳፊያ የአንተ መሰሎች ማለት የዝሙት ተባባሪዎች ማለት ነው። ልክ በባሎቻቸው ወይም በሚስቶቻቸው ላይ የሚሄዱ አሉ። ልክ እንዳንተ ልጃቸውን የሚክዱ ልጁ አስረግዘው አላቅልሽም የሚሉ የእነሱ ተባባሪ ናቸው። አንተ ወክለው የሚከራከሩልህ ማለት ነው። ወይንም ልጁን የሚጥል በየቦታው ልጁን የሚያንከራተት በቃ ያንተ ወከሎች እነሱ ናቸው። ገባህ እንጂ በቃ አንተ የራስን ላይፍ ጀምረሃል። ልጅቷ እንደፈለገች እንድትሆን ይፈቀድላል። ምንም የምታመጣው ነገር የለም። ምንም የምትቀንሰውም ነገር የለም። እንደውም አንድ ሰውነቷ ላይ አንድ ናዚላ የሆነ ነገር ተላቀቀላት። አንተ ተተውኳት ማለት ነው። የሆነ ጅን የሚባል ነገር አለ፣ አውሬ ያለ የለ ተላይህ ላይ የሚለቅ ነገር እንደዛ ማለት ነው። አንተ እሷን ተተውኳት እንዴ ለራሷ መሆን አያቀታትም። እንኳን ይህን የመሰለ ህዝብ እየመራች አይደለምና አንተ ተተውካት በኋላ ሁሉም ነገር ይስተካከላል ብዬ ነው የማስበው። አንተ ብቻ ነህ ያልተውካት፣ አንተ ብቻ ነህ በቃ መሽገር የሆንክባት እንጂ ልጅቷን መኖር አያቀታትም። ምን ነው በፊት የምኖረው የለ እንዴ? እዚህ የደረሰችው በራሷ ነው። ምንም ትኖራለች። ምንም ተጎኗ ሆነ አታውቅም። የትኛው ነገር ትታንከባክበት ያየነው ነገር ነው? የትኛው ነው እርግሱና ራሱ ሚስቴ ምን አማረሽ እንኳ የሆነ ነገር እንኳ አእምሯት ራሱ የራስ ጓደኛ አእምሯት ራሱ የሚያመጣላት ሰው አቶ ምናምን ብሎ የተናገሩት እና ማርክ ያ ሁሉ ቪዲዮ አለ። እኛ ቪዲዮ በተሰጠን ነገር ነው እኛ የምንፈርደው። ገብቷል? ስለዚህ የሚያምራት ነገር እንኳ ራሱ አእምሯት ራሱ የሚያመጣላት ሰው አቶ በዛ ሰዓት አንተ የት ነህ? ውሽማ ጋ ነህ። ስለዚህ ውሽማ ጋ ነበር ያኔ ራሱ አሁን አንተ አባት ነኝ ስትል እኔ እኮ እኔ ራሱ በአንተ ቦታ እንኳን ያፍራለሁ እንዴ። ቀጥ ብዬ ልስመው ራሱ አልችልም። እኔ እንዲያንተ በሆን አልስመውም ራሱ። ምክንያቱም ለምንድነው አፍራለሁ። በቃ ያደረግኩን ነገር ይኮመጥጠኛል፣ ያንቀሸቀሸኛል፣ ያንቀጠቅጠኛል። እንዴ አንተ እንዴት ብችል ወይኔ! ኧረ ሰው ጨካኝ ነው። ኧረ ሰው እንደ ድፍረት አለው ወደበት። አው ብዝብላ ስንት ሰው አለ ግን አረመኔ ነው እንደ አብሮች ጨካኝ ሰው እንዴት ጥሩ ነው እና ይችልበታል ማስመሰል። እንዴ ልጁን ከርቶ እንዳልከዳ ሆኖ መለጣትስ ምን ሲል ኧረ እኔ በሆን ማለት ቀጥ ብዬ ራሱ ላይ ልጁን ቀጥ ብዬ እኔ ቀጥ ብዬ ላይ ወኔ በሱ አሁን እኔ ደሱ ማለት ነው። እኔ ልንገርሽ ወንድሜ እንደዚህ ቢያርቅ አፍንጫውን ብዬ ነው የምገለግለው። ሚስቱን እንደዚህ ቢያደርግ ወረበል ገለዋለሁ። እኔ አልወድም እንዴ ምንም ቢሆን ሴት ነኝ። ማንም ሰው እንዲጫወትብህ አልፈልግም። የምር የእናቴ ልጅ አልሆንም። እኔ ባገኘው ወንድሜ የእናቴ ልጅ እንደዚህ ቢያል ማለት ነው ተጋደልናል ወይ እኔ ገድየው እጅን ለመንግስት ነው የምሰጠው። ምክንያቱም እኔ ነኝ የምሰደበው። አይራም እነሱ ጨካኞች ናቸው ሁሉም። ሀቢብቲ እኔ ለራሴ ነኝ። እኔ ሴትነቴ ነው። ማንም ባሱም የወንድሜም ቢሆንም የእናቴሽንም ቢሆን በሴት ልጅ መቀደድ የለበትም። ምክንያቱም ለምንድነው የእሱ ግፍ ለእኔ ይሆናል። እሱ በሚያደርገው ነገር እኔ ነኝ የምሰቃየው፣ እኔ ነኝ የምሰበረው። እኔም እሱ አረማይረማ የካሌ ወንድም እየተባልሽ ነው ስምሽ የሚጠፋው ማሪ እኮ። ስለዚህ ገድዬው እጅን ለመንግስት ብሰጥ ይሻለኛል። እሱ እንደ እኔ ደግሞ እፍና አድርጌ ግድል አድርጌ ሚዲያ ላይ አይባልም። የማይወራ ነገር እዚህ አታውሩ። ማንም ሰው በወንድሙ ላይ ጨክኖ በእርግጥ አይገልም፣ ግን እግዚአብሔር አምላክ ልቦና ያለው
እግዚአብሔር አብሮ ወደ አቅሎ ይመልሰው እንጂ እኔ ወንድሜ ምንም መጥፎ ነገር ቢሰራ አልገለውም። ማርያም ይሄ የማይመስል ነገር ሰውስ ገሎ ወንድሜ እና ሌላም ገሎ ሰውስ ነገር እንጂ እሱ ማለት ነው የኔ ወንድም ማለት ነው። እኮ ሁላችንም እግዚአብሔር ይመስገን። ግን እግዚአብሔር አንድ ያለው እንደዚህ አይነት ወንድም ተለልብ ከደ ይሻለኛል ማሪ። ኧረ እንደዚህ ግን መግደል አትችይም። እኔ ማለት ነው እኔ በፊት ማንም ሰው እንዲቀድ ያልፈልግም። ለምን መሰለሽ እሷ ማይረም አለ እኮ በውስጥ ለውስጥ አሁን ብዙ የሚባሬ ዋየ መጀመሪያ ማለት ነው። አዳምጪ ውዴ ልንገርሽ፣ የስንት ሰው ህይወት እነዚህ እኮ ሚዲያ ላይ ስለሚወጣ ነው እንጂ የሚታዘንላቸው ስንቶቹ በሜዳ ተደብቀው ስንቶቹ እያለቀሱ መኖር አስጠልቷቸው መሞት እየፈለጉ መታየት ሀሰው ጋር መደባለቅ ፈልገው ሳይደባለቁ ስንቶች እያለቀሱ ኮማሬ እና ማለት ነው። ልንገርሽ አስጨርሽኝ። እኔ ወንድሜ እናቴ ልጅ ናል አይደለም። ስንት አለ? 4 ወንድሞች አሉ። 2 አግብተዋል፣ 2 አላገቡም። አልሐምዱሊላህ። የመጀመሪያው ወንድም እኛ አስተዳደጋችን ነው። አባቴ ምንድን ነው እኛ ቀጥቶ ነው ያሳደገኝ። አባቴ ምን እንደሚል ታውቂያለሽ? ታማኝ ሆኔ ብሎ ነው ያሳደገኝ። አፍቃሪ ሆኖ ብሎ ነው ያሳደገኝ። እኔ አባት ማለት ነው። የመጀመሪያ ምስቱን እናቴ ናት። የመጀመሪያ ወንድ ልጅ በጣም ስነ ስርዓት ያለው ታማኝ አፍቃሪ ነው ወንድሜ። ከዛ የእሱን የወንድማችንን አስተዳደግ ነው እኛ ያየ ነው። ገብቶሻል? ስለዚህ ክፉል ሆኖ አይችሉም። እናንተ ምን ነው መገዛ ቤቴ ደግሞ መሳቢያ ያቃታችሁ እናንተ ቆርቆና ማለት ነው። ወይም ደግሞ ደህና ናችሁ? ወደ ጸበል ወስደሽ ታድኒዋለሽ። ግን ወንድሜ እንዳልሆነ ከደዋለሁ። አንተ ወንድሜ ህጋዬ አይደለም አንተ አንዴ ስታይሰጥቼ ልውጣ። እሺ ያለ እኛም ብዙ የሚረብሽን ነገር የለም፣ እግዚአብሔር ይመስገን። እህታችን ተረጋግታ ነው ያለችው። በቀደም ሲጠበቅ የነበረው ነገር በነገራችን ላይ ይሄ አይደለም። እንደ በፊቱ ታማ እራሷን ጎታ እሱ ጊዜ አልፈዋል። እኛን ምንም የሚያሳዝንን ነገር የለም። እሷን ብቻ ቀብረር አድርገን ወደፊት ይዘን ማጓዝ ነው። ሁሉም ሰው የገባበት ቆሻሻ ገና ሰው ከአንቺ ቤተሰብ ውስጥ ከአንቺ የተሻለ ሰው ሲኖር ብቻ ነው ከመጥፎ ነገር ሊመልስሽ የሚችለው እንጂ አንድ አይነት ከሆንሽ ምንም መመላለስ የሚባል ነገር የለም። አንድ አይነት አስተሳሰብ፣ አንድ አይነት አስተዳደግ ከሆንሽ አንዳንዴ ይፈጥራል። እንግዲህ ፈጣሪ እንደዚህ አድርጎ ብትደግፊያት ከጎኗ ብትቆሚ የምታኮራ እህት ነው ያለችን። እሷን ፈጣሪ ያቆይልን፣ ልጇንም በሰላም ያሳድግ። ማርያምን እኔ የምፈልገው ይሄን ነው እና ከእሷ ጎን መቆማችንን ብቻ ማሳየት እንጂ የእነዚህን ኃጢአት የምንካፈልበት ምንም ምክንያት የለም። ሁሉም ነገር ደግሞ እየተስተካከለ እያማረ ነው የሚሄደው። ማርያምን በሱ እንደዚህ መሆን እሷን ስላልከፋት እኔ በጣም ነው ደስ ያለኝ። መረጋጋቷ፣ የእሷ መረጋጋት ራሱ ትልቅ በሽታ ነው ለነሱ። በቃ አልታመመችማ፣ እንደ በፊቱ ራሷን አልጎዳችማ። አሁን የምትኖርለት ነገር አለ። እሱን ነገር ደግሞ ያኑርላት፣ ለቁም ነገር ያብቃላት ነው ምለው። ሁላችሁንም እወዳችኋለሁ። ኢትዮጵያ ነው ያለው። ዳታይ ሳይዘጋ ልውጣ የኔ ወዶች። አመሰግናለሁ።